ለማንኛውም ሰርፕራይዝ አደርጋለሁ ብለሽ ራሴ ሰርፕራይዝ ሆነሻል። ግን የሰራ ይመስለኛል። ቅድስትዬ እሺ በይዋ። እንዴ ቅድስትዬ፣ እኔ አባዬ አጎቴ ዳጣ ሆኖ ነው እንደዚህ ለፍተን መቼም አታሳፍረኝም አይደል? ለናስ ታገቢኛለሽ? በጣም እኮ ጀግና ነገር ኦኬ። የለጋሱ ይልቅ ሌላ አይነት ውስጥ የገባ ሰው አለ። ያ እንደውም ባንኮኒው ላይ የነበረው ዝም ብሎ ገንዘብ ሲበትን የነበረው ሰውዬ አቶ ሀብታሙ እንዳይሆን እና ያ ሰው አይኑን ላይ አርፏል እያልሽ ነው? አረ ላፍታ እንኳን አይኑን ከኔ ላይ አልነቀለም ነበር። አሁን ገና ህይወትሽ ተቀየረ። ነገሩ ከኔ ጋር አይደለም። ከዚህ በላይ በስለሽ ባታሪ ነበር የሚገርመኝ። ባታሪ? ጭራሽ እኔን አንተ እየሰደብከኝ ነው? ፍልስፍና ለራስ ያዘውሽ። ግድ የለህም አንተ ጋር ቢሆንም ይጠቅመሃል። ለነገሩ ከአንተ ጋር መለፋለፍ ሲጀመር ጥፋተኛው እኔ ነኝ። ችግር የለውም። አሁኑ ለፖሊሱ ማለት ቪዲዮውን እልክለታለሁ። ለማንኛውም ጉዳዩ እንዲያፈጥንልህ በአካውንቱ ገንዘብ መላከን እንዳትረሳ። ማላረገው መስሎክ ነው? ለነገሩ አታደርገውም፣ ምክንያቱም በአንድ ጊዜ ሁለት ነገር ስለምታጣ። ቅድስት ከረጅም ጊዜ በኋላ ስትመኘው የነበረችው ዛሬ ተሳክቶላታል። ታገቢኛለሽ ወይ ብሎ እንግዲህ ብሩኬ በረከክ ብሎ ቀለበቱን አድርጎላታል። እሷም እንግዲህ ስመኝ የነበረው ምን ሆነና ብላ እንግዲህ አፈፍ አድርገዋለች። ብሩክን እንግዲህ ይሄን በነገራችን ላይ ቅድስት ይሄን ነገር ማለት ነው ጋይስ፣ አሁን ቀደም ታስታውሳላችሁ ብሩክ ታስሮ ባለበት ሰዓት ላይ በቃ በህልሟ እየተቀባጀረች ነበረ። በቃ በጣም ህልም እንትን እያለ ነበርና በቃ የሆነ ህልም እያለመች ነበር። እንደዚህ በቃ አይኖችን ጨፍኝ ምናምን ብሏት ከዛ በኋላ በቃ አንተ እኮ ለኔ ጀግናዬ ነህ እያለች ያሞገሰችው። ከዛም እሱ እንግዲህ ቀለበት ገዝቶ አይኖችን ጨፍኝ ብሎ በርከክ ብሎ እንግዲህ ታገቢኛለሽ ወይ የሚል ቀለበት አውጥቶ ሲያደርግላት እሷም እንግዲህ በጣም በደስታ ብዛት ብላ የጮች ነበረ። ጀስት በግን በቃ እንደዛ እየሆነች በቃ ቀለበት ሊያደርግላት እንደዚህ ስለነበረ በቃ ጣቷን ራሱ ታንቀረፈፍ ነበረ። ታስታውሱ ተሆነ ከዛ ምሳሌ ባታ ቅድስቴ በህልሟ እያለች ስትወራጭ ሰምታት ምሳሌ ተነስታ እንግዲህ እንዴ ቅድስቴ ምን ሆነሽ ነው ቅድስቴ ስትላት እጇን ዘርግታ ነበር ብሩኬ እንዲ ቀለበት ሊያስርላት ምናምን በህልሟ ስለነበረና በመጨረሻ ከዛ ምሳሌ ቀሰቀሰቻት ማለት ልክ ስትነቃ እጇ እንደዚህ ያንቀረፈች ነበር ቀለበቷን ልታሳስርና ታኔ ደረገደች። ከዛ ምን አለ ምሳሌ ምን አለ በእውን ቀርጦ በህልሜ እንኳን አይሳካልሽ የተባልኩ ፍጥረት ብላ እንግዲህ በጣም ነበር ያዘነች። እዛ ሳታስታውስ ሆነ እንግዲህ ለሁሉም ጊዜ ያለው ጊዜ ለሁሉ ነውና ለሁሉ ጊዜ ስላለው በመጨረሻም እንግዲህ ዛሬ በሚገርም ሁኔታ ያሰበችው ያለመችው በህልሟ ስታየው በእውኗ ስታልመው የነበረችው ስኬቷ ዛሬ ተሳክቶ በጣም ደስ በሚል ሁኔታ ለዚህ ተደርሳለች ማለት ነው። ውድ ቤተሰቦቻችን እንግዲህ እኛም በጣም ደስ ብሎናል ከሚባለው በላይ ምክንያቱም የሷ ደስታ እኛም አስደስቶናል ማለት ነው። ወደችዬ ማለት አንድ ሰው ምን አለ መሰላችሁ ጋይስ፣ አንዳንዴ ህይወት በቃ ብዙ ታውረዶች አሏትና በቃ ያንን ህይወት የታገለ ሰው በቃ በህይወቱ ደስታን ሲያገኝ በጣም ያስደስታል። እውነት ለመናገር ቅድስቴ በጣም ብዙ መስዋዕትነት ከፍላለች። ለብሩክም ለራሷም በቃ እውነት ለመናገር ለብሩክ በጣም ብዙ ነገሮች አድርጋለች። እዚህ ቤት ሰራተኛ ሆና ስትቀጠር ሰራተኛ ብቻ ሳትሆን በቃ እግዚአብሔር አንዳንዴ ደካማ ጎናችሁን እግዚአብሔር በሆነ ምክንያት ይሞላላችኋልና ለዛውም ባላሰባችሁት ሰው አሁን ቅድስቴ ሰራተኛ ናት። ከቅድስቴ በላይ ማህሌትን የምታክል ጥፍር ቀጥላ ቂጣን ጠልጥላ የምትዞር ሴትዮ ሚስቱ ነበረች ብሩኬ። ግን እሷ ሚስቱና ይችን የሷን የባሏን ልጅ ይችን ምሳሌን ይችን የመሰለች ቆንጆ ይችን የመሰለች ፈንዲሻ ልጅ በቃ ከሷ ጋር እንድትሆን አልፈለገችም ነበረ። በመዳን ለመመረዝ ለመግደል በዛ ላይ ደግሞ ካለባት የህመም እንትን እንዳታገግም እንኳን ብዙ ነገር ስታደርጋት ነበረ፣ ብዙ ስታሰቃያት ነበረ። ግን በዛ ውስጥም ሆኖ ቅድስቴ ስለነበረች ብዙ ነገሯን የምጠጣው ውስጥ ተጨምርባታለች፣ የምትበላው ውስጥ ተጨምርባታለች። መድኃኒት ራሱ መድኃኒት የምትወስደው ስለነበራት ቅድስት ምሳሌ ኦቨርዶዝ እንድትወስድ ራሱ ተጨማሪ ተጨምርባታለች። በቃ በሁሉም ነገር ከባድ ነበረና እንግዲህ በመጨረሻም ሁሉም ነገር አለፈ።
ከዛ ነገር አልፋ ዛሬ ደግሞ ብሩኬን ራሱ የዛን ሰዓትም ቢሆን በቃ አይዞህ የሚታለፋል አብሽር ስትለው ነበረ። አይዞህ ከጎንህ ነን እያለ ስታበረታው ነበረ ከምንም በላይ ማለት ነው ቤተሰቦቻችን። አሁን ደግሞ በመጨረሻው ሰዓት እግዚአብሔር ረድቷቸው ልጁን ታክማ ብሩኬ ከዛ ከስቃዩ ሞቶ ማለት ከህይወታቸው ወጥታ አሁን ማለት እዚህ ቤት በነበረ ሰዓት ታውቃላችሁ ምን አይነት መከራ እንደነበረ ያ ሁሉ ቻሌንጅ አልፎ ዛሬ በቃ ብሩኬን በሰላም እንግዲህ ከነዚህና ግታ በቃ ለልጁ ብሎ ቤቱና ንብረቱን አልሸጥም በማለት እንግዲህ ወደ ውጭ ሀገር ይዞት ሄደውን ነገር ስለጣለን እነዚህና እንግዲህ እነ ካሌብ ሰዎች አሳስረውት ማለት አግተውት የተሰቃየ ነበረ። ከዛ በመጨረሻም እንግዲህ መድብል ወንድሙና እንግዲህ እነ ሞገስ ሆነው አስወጥተውት ዛሬ እንግዲህ ለዚህ ደስታ ቀን በቅተዋል። እውነት በጣም ነው ደስ የሚለው ቤተሰቦቻችን። ሌላው ትንሽ ደግሞ እንግዲህ የነ ሞገስ ጉዳይ ነው። አሁን የነ ሞገስ ቻሌንጅ በጣም ነው ከባድ ነው። ሞገስ ታውቃላችሁ ከ10 ምናምን ዓመት በላይ ስቃይ መስዋዕትነት የከፈሉለት ፍቅራቸው፣ ትዳራቸው፣ ህይወታቸው ነው እንግዲህ ከሞገስና ሉላ ማለት ነው። አሁንም ደግሞ ይሄው በቃ አንዱን ሲያልፉት አንዱን ችግር ሲራመዱት አንዱ መሰናክል ሲያልፉት አንዱ መሰናክል በጣም ከባድ ሆኖባቸዋል። ምክንያቱም በጣም ከባድ ነው። አሁን ላይ እንግዲህ ዝና በውጭ ያፈላልጋቸው ነው። ሁለተኛ ያንን ቪዲዮ ይዞበታል ሞገስን ጠበቃውን የሚገልም መግደል ሙከራ ምናምን ብሎ ማለት ነው። ሌላው ደግሞ እንግዲህ በጣም ከባድ ነው። ሌላው ያው በቃ ችግር ማለት ቤት ውስጥ ምግብ ምናምን የላቸውም፣ ብር የላቸውም። ምክንያቱም ያለ ንብረቱ ሁሉ ታግዶ ስለሆነ ያንን ለማስለቀቅ ነበር እንግዲህ ይህን ጠበቃ ቀጥሮ ሚስቱን እስከ መቀራመት ሌላም ነገር የደረሰው እንግዲህ በዛ ምክንያት ነው። የብሩክ የማን ነው የመድብል ነው እንትና ይቅርታ ይሉ የሞገስ ማለት ነው። አሁን ደግሞ እንግዲህ ይሄው እንደምታዩት እያሳደዳቸው ነው። አሁንም እንግዲህ አድራሻ ቀይረው ቤት ቀይረው ነው ያሉት። መድብል ብቻ ነው የሚያውቀው። ያው መድብል ነው እንግዲህ እቺን የዕለት የምታስፈልጋቸውን ነገርና ያሉትን ነገር ማረፊያ ወደዛ እንዲመቻች ያደረገላቸው። ስለዚህ አሁን በቃ ቻሌንጆች በጣም በርትተውባቸዋል ጋይሶችዬ። እንግዲህ እነሱም በአጭር ጊዜ እንደው በቃ አይደለ እንደሚስተካከሉ ተስፋ እናደርጋለን። በጣም ከባድ ነው በእርግጥ ነገርዮሹ በጣም ከባድ ነው። ግን ደግሞ እንግዲህ ክፉን ካልወጡት ደግ አይገኝም አይደል ጋይስ? ክፉን ካልወጡት በቃ ደግ ነገር ስለማይገኝ ግዴታ ነው፣ ያለ ውዴታ ግዴታ ነው። ስለዚህ እሷም እንግዲህ እነሱም እየተፋለሙ ነው የሚገኙት። በጣም ደስ ያለኝ ፓርት ደግሞ ያ ጠበቃው አለመሞቱ፣ የእሱ አለመሞት በጣም ትልቅ ነገር ነው። እንግዲህ ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። ዝናም እንግዲህ ያ ሰውዬዋቸው ሞቷል ትትናን አንጣ እያለ መድብልን እያስጨነቀ ነው። መድብልም ደግሞ እሺ እያለ ጊዜ እያራዘመ ነገሮችን ለማየት እየሞከረ ነው። እንግዲህ ሁሉም ነገር ባጭር እንደሚስተካከል ተስፋ እናደርጋለን። በቀጣይ ክፍል እንገናኝ። ሰላም ቆዩ።